ሴት ልጅ ያልፍባታል እንደሚባለው ሁሉ ወንድ ልጅ ያልፍባታል። ከደሃ ቤት ይልቅ ሀብታም ልጆቻቸው በጣም ይሰራሉ። ትንሽ ሳሰርቼ ሚሊዮነር ሆኖበት ካልክ ሌባ ነው የምትሆነው። እና እባካችሁን የእውነት የሥራ ባህል ይኖራችሁ። መጽሐፍ ቅዱስ ሊሰራ የማይወድ ቢኖር አይብላ ይላል። እንግዲህ ስራ የማይወድ ሰው፣ መስራት የማይፈልግ፣ መድከም የማይፈልግ፣ መጣር የማይፈልግ፣ መውጣት መውረድ የማይፈልግ ሰነፍ ሰው ቢኖር ምግብ እንኳን አይብላ። መስራት ደስ የማይል ከሆነ መብላትም ደስ አይበላ አይነት ነገር ይላል መጽሐፍ ቅዱስ። እና በጣም የምወደው ቃል ሰነፍ ስንፍና የተቦጫጨቀ ልብስ ታለብሳለች። ጠቢቡ ሰለሞን እንቅልፍን መውለድ ወይ ደግሞ ስንፍና የተቦጫጨቀ ልብስ ታለብሳለች ይላል። እንደ ስንፍና ህይወትን የሚያበላሽ ነገር የለም። ይህን ቪዲዮ በጣም ብዙ ባልና ሚስቶች አማክሬ አንዳንዶቹ ስራ ያለመስራት ስሜት አላቸው። መስራት አይፈልጉም፣ መድከም አይፈልጉም፣ መውጣት አይፈልጉም፣ መውረድ አይፈልጉም፣ መጣር አይፈልጉም። በዚህ ዘመንም ወላጆች መንገድ ላይ እባክህን ስለ ስንፍና አንዳንድ ነገር ስራ፣ ልጄ ስራ መስራት አትፈልግም፣ ከተቀመጨችበት ተነስታ ጫማ አጥልቃ ወታ የሆነ ነገር ማድረግ አትፈልግም ልጄና እባክህን በጣም በተደጋጋሚ ከሚቀርበኝና እኔም አንዳንድ ነገሮች ለማየት ሞክሬያለሁ። ለምንድን ነው ሰው ስራ መስራት የማይፈልገው? ወጣቶች ከሆኑ ወጣቶቹ ለምንድን ነው መስራት የማይፈልጉት? እንግዲህ ከመስራት በፊት ለመስራት የሚያነሳሳ ነገር መኖር መቻል አለበት። ስትበላ እኮ ለምግብ ፍላጎት የሌላ ሴት ምግብ አትበላም። የፈለገ ምግብን ቢቀርብላት የምግብ ፍላጎት የላትም። ለመብላት የሚጋብዛት ወይ ደግሞ ጤነኝነት ውስጧ ሊኖር ይገባል። ባለትዳሮችም ሆነው የልጆች አባትም ሆነው በጣም አደጋ እንዳለባቸውም አውቆ መስራት እንዳለበት እያሰበ ግን መስራት አይፈልግም። የስራ ፍላጎት የለውም ወይ ደግሞ የስራ ስሜት የለውም ወይ ደግሞ ለስራ ተነሳሽነት የለውም። ከምን የመጣ ይመስላችኋል? ምናልባት ባለቤትሽም እንደዚህ ሆኖ ሊሆን ይችላል። ወንድምሽ እንዲሆኖ እህትሽ እንዲሆና ሊሆን ይችላል። ምናልባት እናትሽም ምናልባት ደግሞ አባትሽም። ብቻ ከቤታችሁ የሆነ መስራት የማይፈልግ ሰው አይጠፋም። ከጎረቤታችሁም ከዘመድም ከጓደኛም አካባቢ ከአጠገባችሁ ካለ ሰው ብቻ መስራት የማይወድ ሰው፣ መልበስ ተኳኩሎ ብቻ መውጣት የሚፈልግ ያንንም ደግሞ ማድረግ የማይፈልግ መስራት የማትፈልግ በዛው መጠን ደግሞ ተኳኩላ ብቻ መሮጥ መውጣት መግባት የምትፈልግ ሴት አጠፋም አጠገባችሁ። ስራ የማይወዱ ወንዶች አሉ ወይ? አዎ ስራ የማይወዱ ወንዶች አሉ። ከተፈጥሮ በቃ ከታች ከልጅነታቸው አንስቶ ስራ ያለመዱ ስራ መስራት የማይፈልጉ ወንዶች አሉ። በቃ ማግኘት ይፈልጋሉ፣ መልበስ ይፈልጋሉ፣ መለወጥ መቀየር ይፈልጋሉ፣ መስራት ግን አይፈልጉ። ቢሰሩ ራሱ በቃ ትንሽ ሰዓት ሰርተው ረጅም ሰዓት ፊልም ላይ ናቸው፣ ረጅም ሰዓት ቁማር ላይ ናቸው፣ ረጅም ሰዓት መጠጥ ላይ ናቸው፣ ረጅም ሰዓት እንቅልፍ ላይ ናቸው፣ ረጅም ሰዓት ወሬ ላይ ናቸው። አይምሯቸው ውስጥ ገብቶ በልማድ መልክ ተቀምጠው ቁጭ ያለው ወሬ ነው፣ ዙረት ነው፣ ፊልም ማየት ነው፣ መተኛት ነው፣ ኮንፈርት ዞን ነው። ስራ ደግሞ በጣም ሲበዛ ኢነርጂ ይጠይቃል፣ አቅም ይጠይቃል፣ ራስን ዝቅ ማድረግ ይጠይቃል። እኔ ሳትዋሽ አንድ ነገር ንገሩኝ ብላችሁ ብትሉኝ አሁን ካለሁበት ቦታ ይሄ ሁሉ ሚሊዮን ሰው ኢትዮጵያ ውስጥም ውጭ ሀገር ውስጥም እያወቀኝ ፈጣሪ ነው ምስክሬ፣ ወጥቼ መስተንግዶ ለመስራት ጉዳይ አይደለም፣ ጫማ ለማጠብ ጉዳይ አይደለም። ይሄ ራስን እንደዛ ጀስት ማድረግ ይጠይቃል። እኔ ብዙ ጊዜ ሰዎች እንላቸዋለሁ፣ ሁሌ ላይ ተሰቅላ አትኖርም፣ ሁሌ ዲፕሎማት፣ ሁሌ ባለስልጣን፣ ሁሌ ሚኒስተር ሆነ አትቀጥልም። አንዳንድ ጊዜ ጎንበስ ብለ ዝቅ ብለ መስራትን መለማመድ አለብን። ዝቅ ብለሽ የዛሬ ቲኔጀሮች ሁሉም ማለት አይደለም፣ በቃ መስራት አይፈልጉም። በአቋራጭ ግን ሀብታም መሆን ይፈልጋል፣ ሚሊዮነር መሆን ይፈልጋል፣ ባለሀብት መሆን ይፈልጋል፣ መኪና መግዛት፣ ቤት መግዛት በጣም ይፈልጋሉ። መስራት ግን አይፈልጉም፣ መድከም ግን አይፈልጉም። የሚፈልጉት ኮምፒውተር ላይ ቁጭ፣ የሚፈልጉት የሆነች ቦታ ላይ ቁጭ፣ የሚፈልጉት የሆነ ቦታ ላይ መተኛት፣ ከዛ በኋላ መብላት፣ ከዛ በኋላ ፊልም ማየት፣ ከዛ በኋላ ኮምፈርት ዞን ብቻ። በዛው መጠን አለ ወይ በጣም ጎንበስ ካሉ ቀና ማይሉ በጣም ስራ የሚወዱ ይሄን ከጨረሱ ይሄን ከጨረሱ ይሄን ከጨረሱ ይሄንን ከዚህ ሲስተም ከወጡ ወደዚህ ሲስተም ወደ የትኛውም ሲስተም የስራ ባህል ያላቸው ልክ እንደ ቻይና አደጉ የምንላቸው ሀገራት ላይ የኛን ሀገር የቆዳ ስፋት የሌላቸው አሉ። ዓለምን ግን ይመግባሉ። እኔ የእውነቴን ነው የምነግራቸው። እንደ ማህበረሰብ እንደ ሀገር ራሱ የራሳችን ስንፍና አለብን። አዎ ጥቂቶች ነው የሚሰሩት። ሚሊዮኑ መስራት ይፈልጋል፣ ግን ዝቅ ብሎ እኔ በቅርብ ተቸግሬያለሁ ምናምን ብሎኝ ስንት ነገር አውርቶኝ ስራ ያስገባሁት ሰው አለ። የእውነትን ያፈርኩኝ ችግር ያለበት ሰው አይደለም። በዛ እድሜ በዛ ሰውነቱ በጣም ጠዋትና ማታ በሌሊት እየገባ አምሽቶ የወጣ ትልቅ ስራ መስራት ነበረበት። በዛ እድሜ በዛ ችግሩ ግን ተቸግሬያለሁ ያለውን ያህል ግን አይደለም። መስራት ፈልጋለሁ ያለውን አይደለም። ሰው ምስኪን እናት ከጀርባው ያለችው ሰው፣ ምስኪን አባት ከኋላ ያለው ሰው፣ ምስኪን እህት በበሽታ የምትማቅቅ ሴት ከኋላ ያለው ሰው፣ ልጅ ወልዶ ልጅ ያለችው ሰው እንዴት ያስተኛዋል?
አለብን እንደ ሀገር ስንፍና አለብን ወይ? በጣም የሚሰሩ ሰዎች አሉ። አሁን በተለይ አገሪቷ ላይ በቢሊየን የሚቆጠር ገንዘብ ያላቸው የስራ ባህል ያላቸዋል። በሀብታም ቤትም በደሃ ቤትም በጣም የስራ ባህል ያላቸው የሚገራርሙ አሉ። ሀብታም ልጆቻቸው በጣም ይሰራሉ። የእውነት ተነስታ ልብስ ታጥባለች፣ ምግብ ትሰራለች። ከዛ በተረፈ አባትየው ልክ ሲመጣ መኪና ታጥባለች፣ ወይ እናትየው ስትመጣ መኪና ታጥባለች። ሲታዩ በጣም ቆንጆች ናቸው። የሚሰሩ አይመስሉም። ፋብሪካ ከገቡ ጠዋት እንቁላል ቁርስ በልተው እስከ ምሽቱ 12 ሰዓትና 1 ሰዓት ምግብ ሳይበሉ መጋዘን ይውላሉ፣ ስራ ላይ ይውላሉ። በቃ ጎንበስ ሳይሉ ቀና ሳይሉ እዛ ስራ ቦታ ላይ። ብዙ ጊዜ የሀብታም ልጆች በቃ ሰነፍ ነው። የሀብታም ሁሉ ልጅ በመርገም ያንተ ልጅ ሀብታም አይሆንም እንዳይመስል። የሀብታም ልጆች በጣም ይሰራሉ፣ ሁሉም ግን ማለት አይደለም። በጣም ስነ ስርዓት አስይዘዋቸው ያደጉ በጣም የስራ ባህል ያላቸው አሉ። የደሃ ልጆችም ሆኖ የስራ ባህል ያላቸው አሉ። ጠዋትና ማታ ስልክ ይዞ በር ላይ የሚቆም የሚተኛ ደግሞ በጣም ሰነፍ አለ። እኔ እውነቴን ነው የምነግራችሁ፣ አደራችሁ ልጆቻችሁ መግደል ካልፈለጋችሁ በስተቀር ኮንፈርት ዞን ይሄ በቃ ትምህርት ብቻ ነው። አዎ ትምህርት ጥሩ ነው፣ ግን ስራ ማስለምደው። ገሃዱ ዓለም ላይ ያለው አንተ እያስተማርከው ያለው ብቻ አይደለም፣ ትምህርቱ ብቻ አይደለም፣ ህይወትም የሆነው እንጀራም የሆነው አስለምደው። ልጅህን መራብም መጥገብም መስራትንም መውጣትንም መውረድንም ቻሌንጅንም አስተምረው። ልክ ካልሆነ ልክ አይደለም መባለንም አስለምደው። ለዛሬ የጠቀምናቸውን መስልና ነገ የሚገላቸውን ነገር እናደርግ። ያ ደግሞ በጣም አደጋ ነው እና እንደ ማህበረሰብ ራሱ የስራ ባህላችን በጣም እንትን ነው፣ የሚያበረታታ አይደለም። ለዛ ነው በጣም የሚገርም የመሬት ቆዳ ስፋት ይዘን የምናመርተው ምርት ግን ትደነግጣላችሁ። አፍሪካ አይደለም ዓለምን የሚመግብ እንትን አለን። በጣም አየራችን በጣም የሚደንቅ ነው። አንዳንድ ቦታ ቀን አለው ወደ ሞጆ ወደ አዋሽ ወደዛ ምናምን ልክ አንዳንድ ጊዜ ሳልፍ ወንዝ አካባቢ ትንሽ ነገር ሲሰሩ አይና አቤት ግን ፍላጎቱ ቢኖር እኮ ከዚህ የተሻለ ማድረግ ይቻላል። የመስኖ ወንዝ ያለበት ቦታ ላይ ፍላጎት ካለ ተነሳሽነት ካለ እያንዳንዱ ሰው ጓሮውን መትከል ይችላል፣ ማሳመር ይችላል። እኔ የእውነቴን ነው የምነግራችሁ፣ የስራ ባህላችን በጣም ሲበዛ ገና ነው፣ ይቀረናል። እዚህ ሀገር ላይ ወርቁ መሬት ላይ ተቆፍሮ አይደለም መጀመሪያ መውጣት ያለበት። መጀመሪያ አይምሮ ውስጥ ነው ያለው ወርቁ፣ ዳይመንዱ ያለው አይምሮ ውስጥ ነው። በዚህ ሀገር ላይ ያወቁበት ሰዎች በቢሊየን እየተንቀሳቀሱ ነው። ያላወቁበት ሰዎች ደግሞ እዛው እየታከኩ ነው። በቃ እዛው በቃ ችግር ያወራል። ወንድሙ መበዝበዝ፣ እህቷን መበዝበዝ፣ እህቱን መበዝበዝ፣ እናቱን መበዝበዝ፣ አባቱን መበዝበዝ። የአባትህን ፋብሪካ ብቻ ቁጭ ብለህ መጠበቅ። እኔ ሰነፍ ወጣት ካለ እመነኝ አልኩ፣ እመነኝ፣ ትክክለኛ ጊዜው አሁን ነው። አሁን ካልተነሳ እመነኝ ጊዜ ያልፍብሃል። ሴት ልጅ ያልፍባታል እንደሚባለው ሁሉ ወንድ ልጅ ያልፍባታል። ገንዘብ በ20 ዓመት ልብ በ40 ዓመት እንደሚባለው መስራት በሚገባ እድሜ ላይ ካልሰራ አንተ ማረፍ በሚገባ ሰዓት ላይ ለስራ ትወጣለህ። ልጅ ቤት ተቀምጦ አንተ መስራት ከዛ ያኔ ደግሞ ልጅ ተቀምጦ በመብላቱ ትበሳጫለህ። እና እባካችሁን የእውነት የስራ ባህል ይኖራችሁ። ሴቶች ይህን ቪዲዮ የምትሰሙ ካላችሁ የስራ ባህል ይኖርሽ። በጣም ጎበዝ ሴቶች አሉ፣ ግን ጥቂቶች ናቸው። በሚሊዮን የሚቆጠሩ በጣም ሰነፍ መስራት የማይፈልጉ ሴቶች አሉ። በሚሊዮን የሚቀመጥ እናቱ ላይ ቁጭ ብሎ የሚጦር ጎረምሳ አለ። በቃ ትንሽ ነገር ከሰራ ብዙ ሰዓት ይቀመጣል፣ ብዙ ሰዓት ያወራል። በቃ ኮንፈርት ዞን ወጥሮ መስራት አይፈልግም። እኔ በቅርብ ቢሮዬ መጥቶ እኔ እኮ በቃ እጄ እግሬ ተይዘው ነው እንጂ በቃ እጄ ወርቅ ነው ምን ወርቅ ነው መስራት ይችላለሁ፣ ግን ምን ልሁን ብሎ ሚስቱን ጨቅጭቆ፣ እሷ ነበር የትንሽ ነገር ያላት ኮንዶሚኒየም ሸጠችና ዲዛይር 4 ሚሊዮን ብር የዛሬ 3 ወር ነው 4 ወር ዲዛይር 400 ስንት ከነደላለው ምናምን በቃ ወደ 4 ከምናምን ከሌሎች ከስም ማዞሪያው ጋር የወጣ ብር አለና 4 ከምናምን ወጥቶ ኮንዶሚኒየም ቤት ሸጣ እኮ ዲዛይር መኪና ገዛች። 2 ባጃጆ ይሄዳል፣ 4 ሰዓት ይቆማል። እኔ ራሱ አፈርኩኝ። በቃ ይሄ ቤትን የሚያክል ነገር አስሽጠ ሚስትህን ቤት እንትን ተብሎ የ4 ሚሊዮን ብር መኪና በር ላይ ያቆመ እንደው ግፍ አይደለም? እንዲህ ቆመ መኪናው ራሱ አይረብሽም? በጣም ነው የሚረብሸው። የ4 ሚሊዮን ብር መኪና በር ላይ ቆሞ መኪና ውስጥ እግሩን ዳሽቦርድ ላይ አድርጎ ጫት ይቅማል፣ ሲጃራ ያጨሳል። ኦፍኮርስ የያዘው ነገር እንዳለ እኮ ይገባኛል። ግን በዚህ ደረጃ 2 ሰዓት ከሰሩ በቃ 2 ሰዓት ማናጀር ሆኖ ተመድቦ በቃ ትልቅ ፖዚሽን ላይ ነው፣ ሚስትና ልጆች ከኋላ ይዞ 2 ሰዓት ቁጭ ካለ 4 ሰዓት ሊተኛ ይችላል። ኦፍኮርስ ጥቂት ሰዓት እኮ ነው መስራት የተሻለ ሊሆን ይችላል። ነገር ግን ያንን ደግሞ የረፍት ጊዜውን እስከምታመጣ ድረስ በጣም ቆመ በትክክል መስራት አለ። በመልፋት በመጣር በመጋር አምናለሁ ማለት አይደለም። አንዳንድ ጊዜ ምን መሰላችሁ፣ ረጅም ሰዓት አትስራ በቃ ሚሊዮን የምትሆንበት እሱ ቦታ አለው፣ ስቴፕ አለው። እዛ ደረጃ ሳትደርስ በፊት ትንሽ ሳሰርቼ ሚሊዮነር የምሆንበት ካልክ ሌባ ነው የምትሆነው።
ፕሊስ ቢዝነስ ላይ ያላችሁ ሰዎች ኦፍ ኮርስ ሰው ልጅ ትንሽ ሰርቶ ብዙ ማግኘት ይችላል። አዎ ቴክኒክ ነው መጠቀም ያለበት። አዎ ሁሉ ነገር ቴክኒክ ነው። አዎ ግን እዛ ስቴፕ አለው። ከየት አንጥተ ነው ምንም እየሰራ ያለን ሰውዬ አይምሮ ሳያድግ፣ ስሜቱ ሳያድግ፣ ሰውነቱ ሳያድግ፣ ገንዘብ አያድጉ ሳያድግ፣ ካምፓኒው ሳያድግ ብድግ ብሎ ትንሽ ሰርቶ ብዙ የሚያገኝበት ዘረፋ ነው። አንዳንዴ ሌብነትን እንደ ቢዝነስን ፕሮሞት ባናደርገው ሞር የተሻለ ነው። ትንሽ ሰርተ ብዙ ማግኘት ይችላል። አዎ ይችላል። ግን እዛ ስቴፕ ላይ ካልደረስክ በስተቀር ገና ነው። ስለዚህ እኔ ወላጆች ልጆቻችሁን የምትወዱ ከሆነ ወዶም ተገዶ ልጅ ስራ መስራት አለበት፣ ማስተማር አለብህ። መጽሐፍ ቅዱስ ሊሰራ የማይወድ ቢኖር አይብላ የሚለው ከዛ የተነሳ። ስለዚህ ይሄን ቪዲዮ የምትከታተሉ ትልቅ ሰዎችም ካላችሁ ስንፍና ቀስ እያለ ነው ወደ ውስጥ የሚገባው። በቃ ትንሽ ሰዓት ትሰራለህ፣ የሰራ ይመስልሃል። ብዙውን ሰዓት ግን ቁጭ ብለህ ነው የምትውለው፣ ወይ ደግሞ ስትዞር ነው የምትውለው፣ ወይ ደግሞ ስታወራ ነው የምትውለው። ግን የሰራህ ይመስላል። ግን በትክክል ይኸው እስኪ ስንት ሰዓት ነው ስራ ላይ ዋልከው? ረጅሙን ሰዓት የምታባክነው በምንድን ነው? በስልክ ነው? በምግብ ነው? በዙረት ነው? በወሬ ነው? በምንድን ነው ይባክነው? የሆነ ሰው ሰራ የሚባለው ረጅሙን ሰዓት ስራ ላይ ትኩረት አድርጎ ሲሰራ ነው። ስንት ሰዓት አተኩረህ መስራት ትችላለህ? ስንት ሰዓት አተኩረሽ መስራት ትችላለሽ? ረጅሙን ሰዓት ጊዜዋ በወሬ የሚያልፍ ሴት፣ ረጅሙን ሰዓት ጊዜው በወሬ የሚያልፍ ወንድ እሰራለሁ የስራ ባህል አለኝ ማለት አይችልም። እንደ ሀገር ራሱ ዋጋ ካስከፈለን ነገር አንዱ የስራ ባህል ማጣታችን የለንም ወይ? አዎ በጣም ይቀራል፣ በጣም ይቀራል። በጣም የሚገራርም አየር አለን፣ የሚገራርም ነገር አለን፣ የሚገራርም የስራ እድሎች አሉ፣ የሚጎሉ ነገሮች አሉ። የትም ዓለም ላይ 100% ስራ ኖሮ አያውቅም። የትም ዓለም ላይ የሆነ ቦታ አለ፣ የሆነ ቦታ የለም። በጣም የተሻለ የሚኖርበት ቦታ አለ፣ የተሻለ የማይኖርበት ቦታ አለ። ሰርተ የምታድግበት ቦታ አለ፣ የማታድግበት ቦታ አለ። ይሄ ዘመን ደግሞ ለየትኛውም ሰው እንደ በፊቱ ዘመን 8 ሰዓት ሰርቼ 9 ሰዓት ሰርቼ አርፋለሁ አይመስለኝም። እንደዛ እንደሚወራው አይመስለኝም። ስለዚህ እኔ የእውነት ስንፍናን መገላገል ከፈለጋችሁ በደንብ ቆም በሉና ለስራ ተነሳሽነት ይኖራችሁ። ለምንድን ነው የምትሰራው? የሆነ ዓላማ ስላለ፣ ጎል ስላለ፣ ማሳካት የምትፈልገው ነገር ስላለ፣ ኃላፊነት ስላለ። ከዛ በኋላ ያ ተነሳሽነት ይጠይቃል። አዎ ተነሳሽነት ይጠይቃል። እንዳትነሳሳ ግን ኢነርጂን የሚገሉ ነገሮች አሉ። ሶሻል ሚዲያ፣ ወሬ፣ ጓደኛ፣ ኮንፈርት ዞን፣ ይሄን ሁሉ ሰባብረክ ነው ለመስራት የምትነሳው። ከዛ በኋላ የስራ ልማድ ከዳበረ በኋላ አለመስራት ከውስጥ እየጠፋ መስራት እያደገ ይሄዳል። እኔ አሁን በህይወቴ 15 16 ሰዓት እሰራለሁ ብዬ አስቤ አላውቅም። ግን ይሄ ድርጅት ከተከፈተ በኋላ በቃ ልነግራቸው አልችልም። ከዛ በፊትም የሆነ ስራ ነበረኝና ረጅሙን ሰዓት ሌሊት 10 ሰዓት እነሳለሁ። ወደ ሁሉም ሀገራት ላይ የሚላኩ እቃዎች ልካለሁ። በጣም የሚገርም ሲስተም። ያም በጣም እንቅልፍ የለውም፣ ድካም ነበረው። በቃ ይህን 10-11 ዓመት ምናምን በቃ እያንዳንዷ ስራ ጊዜ ረፍት የሚባል እስከሚናፍቅ ብዙ ጊዜ እንደውም አይንህን ብለህ ተኛ ወይም መነጽር ምናምን ብዙ ነገር ይሉኛል። እና ለውጥ አይተህበታል? አዎ በጣም ከባድ ፕሮግረስ ነው ያየሁት። በተለይ ይሄኛው በጣም አደገኛ ኃላፊነት ያለው ጫና ያለው ድካም ያለው ስትረስ ያለው ውጥረት ያለው ስራ ነው። ግን ወደ ሳይሆን ግድህን በጥፍር ቆመህ ታድራለህ። ከዛ በኋላ ሲስተሙ በራሱ ወደ ይሄ ትንሽ ሰዓት ሰርተ ብዙ ሰዓት በማንበብ ወይ በስልጠና ወይ በትምህርት በብዙ ነገር ብዙ ጊዜ ያልፋል። ትንሽ ሰዓት ሰርተ ብዙ ሰዓት ግን ይሄ ስቴፕ አለ። በአንድ ቀን የመጣ ሳይሆን ስቴፕ ባይ ስቴፕ ራስን በማሳደግ ራስን አፕዴት በማድረግ ሲስተም በመገንባት የመጣ እንጂ ብድግ ብሎ ከአንድ ጊዜ የሚመጣ አይደለም። ስለዚህ ይሄን ቪዲዮ የምትከታተሉ በእድሜያችሁ ከ15 ዓመትም አንስታችሁ ያላችሁ ልጆች እቤታችሁ ስራ ተለማመዱ። እናትሽን በማገዝ አባትህን በማገዝ ወጣቶች ካላችሁ በየሰፈሩ ጌም ቤት ሰፈር ውስጥ ጠዋት ቀን ማታ ፕሊስ የሆነ ነገር ተማር። የዛሬ ዓመት 2 ዓመት በጣም የሚገርም ሰው ሆነ ትወጣለህ። ብቻ ይሄ የረፍት ሰዓት እቺ እድሜ ረፍት ሰዓት እንዳይኖር ነው። ያቱ ከፍ እያልክ ስትመጣ ይደክማል። እኔ 36 ዓመቴ ነው። የእውነት ደክሞኛል። የእውነት ይደክማል። በቃ አይደክመኝም አትልም። በቃ ይደክማል። የሆነ ሰዓት ላይ ትሰራና የሆነ ሰዓት ላይ በቃ እድሜ እንደዚህ ነው እስከምትል ድረስ ድካም ስሜት ይሰማል። ትልቅ ሰዎችም ካላችሁ ዛሬ ካልሰራ እመነኝ ነገ አትሰራም። ጊዜ ያልፍብሃል። እመነኝ ያልፍብሃል። እመነኝ ከመሬት መነሳት ፈተና እስከሚሆንብህ ድረስ። ከዛ የመጨረሻ ሀሳቤን ደግሞ ልንገራቸው። ፕሊዝ ስራ አትናቁ። በጣም ትልቅ ባለስልጣን ባለሀብቶች ያውቃሉ። እውነቴን ነው የምላችሁ። አካፋ ይዞ ዶማ ይዞ እጁ ቆሽሾ ቁምጣው ቆሽሾ ጫማው ቦክቶ ስራ ይሰራል። ራሱን ዝቅ አድርጉ። እኔ ከኔ ስታተስ ጋር አይደለም። ምንድነው ያንተ ስታተስ? የኔ ጌታ ያንተ ስታተስ ምንድነው? ጠቅላይ ሚኒስትር ጎንበስ ብሎ ጭቃ እያቦካ በሚታይበት አገር ላይ ዓለም ላይ ያ ከሴቶችን በጣም ትልቅ የምትላቸው ትልቅ ቦታ ላይ ያሉ እኔ በቅርብ ስሟን የማልነግራችሁ በጣም ትልቅ ቦታ ላይ ያለች ሴት በቃ ሰፈር ውስጥ ቤቷ አካባቢ ላይ ስትሰራ የነበረውን ነገር አይቼ በቃ ደነገጥኩ። በቃ
እንዴት ብትዳብር እንዴት ጠንካራ ሴት ብትሆን ነው ራሷን ዝቅ አድርጋ የምትሰራው የምትለቅመው ነገር ብታይ ተደነ ማስለቀም የምትችል ሴት እኮ ናት። እና ፕሊስ ባካችሁ ሴቶችም ራስሽን ዝቅ አድርገሽ እቤት ተኝተሽ ከመዋል እናት አባትሽ ላይ ከመቀለብ አባት ላይ የተቀለብክ ከመኖር ራስን ዝቅ አድርገ ረጅም ሰዓት ስራ ላይ ማሳለፍን ተለማመድ። ከዛ የለመደብህ ሲመጣ የምታስደነግጥ ሰው ትሆናለህ። ስለዚህ ስራ አትናቁ። መስተንግዶ ስራ ነው። በቃ ድንጋይ መሸከምም ስራ። አንተ ካመንክበት ሰው አየም አላየም ምንም የሚያመጣው ነገር የለም። ለአንተ ቤት ኪራይ ይከፍልልህ፣ የመኪና ይከፍልልህ፣ የልጆች ዳባ ያመጣልህ። በቃ ስለዚህ ስራ አትናቁ። በጣም ጎንበስ ብላችሁ እኔ በጣም በዚህ ዘመን ይሄ ሱቆች ያላችሁ ሴቶች አሉ፣ ነጋዴዎች አሉ፣ በጣም የሚገራርሙ በጣም ጠንካራ የስራ ባህል ያላት እንዲህ አይነት ሴት አበረታቱ። እኔ ጊዜ ቢኖረኝና ማስታወቂያ በነፃ ብሰራላቸው ደስ ይለኝ። ምግብ ቤት ያላቸው፣ ልብስ ቤት ያላቸው፣ ምን ያላቸው በጣም ጠንካራ ሴቶች አሉ። ስራ ቦታው ላይ ሲሪየስ ሆና የምትሰራ የእውነት እኔ እድሉ ቢኖረኝና ማስታወቂያ በነፃ ብሰራላቸው እንዲህ አይነት ሴቶች። ምክንያቱም ለማበረታታት አንዳንድ ወንዶችም አሉ በጣም ጎበዝ በቃ ዝቅ ብለው በቃ ስራ ሳይንቁ የሚሰሩ የሚገራርሙ ወንዶች አሉ። ስለዚህ ወዳጅ የምትለወጠው በአንድ መንገድ እሱም በስራና በስራ ብቻ ነው። በአቋራጭ ሚሊዮን ትሆናለህ፣ እሱን አትስማ። አቋራጩ መንገድ ለመድረስ ስቴፕ ይጠይቃል። አንተ ግን ራስን ዝቅ አድርገህ ስራ። ምናልባት ሲስተም ፌል አድርጎ ደግሞ ዜሮ ከሆንክ ከታች ደግሞ ጀምር። ቅድም ብያቸው መስተንግዶ እኔ አንድ ቀን እንግዲህ ከተመቸኝ ወጥቼ ሰርቼ ያሳያል። የእውነት ምንም ማለት አይደለም። ምንም እዚህ ቦታ ላይ እኮ አትቀጥልም። በቃ ዝም ብለህ ዶግማ አይደለም ይሄ ለአንተ የተሰጠ ቦታ። በቃ ይሄን ትሰራለህ፣ አዘ ሴም ታይም ደግሞ ጎን ለጎን ሌላ ትሰራለህ። እና ስራ ላይ የእውነት ስራ ህይወት ነው። እረፍት የሚያምር 1-2 ቀን 3 ቀን እስክታርፍ ነው። ካረፍክ በኋላ ስራ ይናፍቅሃል። ስራ ህይወት ስለሆነ ስራ ደስ ስለሚል ሰርተ የምትበላው እንጀራ ገጥሟችሁ ያውቃል? ቀኑ ሙሉ ስራ ሰርታችሁ ማታ አካባቢ የሆነ እንጀራ ስትበሉ የሆነ ደስ ብሏችሁ ያውቅም? በልተህ የማታውቀው እንጀራ። ችግሩ ምንድነው? አሁን ቀኑ ሙሉ ስለምትበላ የምግቡን ጣዕም ራሱ አታውቀውም። የምግቡን ጣዕም ለማወቅ ሆድ መራብ አለበት፣ ባዶ መሆን አለበት። ከዛ በኋላ መብላት የማትፈልገው ምግብ እየጣፈጠ ትበለዋል። ምግቡ እንዲጣፍጥ መራብ ስላለብና ኤኒዌይስ ምናልባት በዚህ ጉዳይ እስቲ ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ይሄ ቪዲዮ ይገባኛል። በጣም ሊያባጆ እየሄድን ገራጅ ቤት እየሄድን እንጨት ስራ እየሄድን ካፌ እየሄድን የሚሰራ ቪዲዮ እንደሆነ አውቃለሁ። እንግዲህ ካለብን ጊዜ ጥረት ነው። ሌላ ጊዜ ግን እንደዚህ አይነት ቪዲዮን ወጣ ብለን ለመቀረጽ እንሞክራለን። በጣም የሰዓት መጣበቦች ስላሉብን ነው። በጣም አመሰግናለሁ። ያላገባችሁ ወጣቶች ስልጠና አለ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ደግሞ ያላገባችሁም ያገባችሁም ባለትዳሮች ለ7 ቀን የሚቆይ ነው። ያላገባችሁ ለብቻ ያገባችሁ ለብቻ ራሳችሁን ቤታችሁን ትዳራችሁን የምታዩበት ነው። ያላገባችሁም ደግሞ ለምን አላገባውም፣ ምን አይነት ሴት ትጠቅመኛለች፣ ምን አይነት ሴት ፈልጋለሁ፣ ምን አይነት ወንድ ፈልጋለሁ፣ በደንብ በጥልቀት እንማርበታለን። በጣም ብዙ ነገር ታገኙበታላችሁ ብዬ አስባለሁ። 2019ን በጋብቻ መጠናቀቅ ለምትፈልጉ ሰብሰብ ማለት ለምትፈልጉ ይሄ ቪዲዮ ይጠቅማችኋል። አረብ ሀገርም ውጭ ሀገርም አዲስ አበባ ውስጥም ያላችሁ ጥቂት ሰዎች ነው የምንፈልገው። 09774050 ላይ ደውላችሁ ተመዝገቡ። አመሰግናለሁ።